ይሄንን ደግሞ ካልፈረምክ ልጅቷ እየተሰቃየች የምትቆይበት ምንም አይነት ምክንያት የለም። ፍታት በቃ ሩታን መፍታት ነው ያለብህ። መታ በእናንተ ፊት እንደምትስቀው አይደለም። ኤፍሬም አታስጨንቃት ሩታን። በቃ ስርዓት የምትይዝ ከሆነ ስርዓትን ያዝ። የምትቆጣጠርም ከሆነ የምትናገርም ከሆነ ሂድና ወንድምን ተናገር። እዛ ነው አሸሸ ገዳ እያለ ያለ ወንድም እያለ እዚች ጋር መጣ ሩታን ልታስከፋችሁ ስለማትፈልግ አታስጨንቋት። አስቡ በቃ ጭንቅላታችሁ እሱ ነው እንጂ ጥፋት እያጠፋ ያለው እሷ ነች እንዴ? እሷ ይቅርታ አድርጉለት የምትለው እሱ እዛ ጋር የተጨመላለቀ እንደገና እዚህ ጋር መጣ ሩታን የምታስጨንቋት ለሰው ክብር ስላላት ነው። እሷም እኮ ሁሉንም ማባረር ትችላለች። ሁሉንም እየተናገረች እንትን ማለት ትችላለች። እንደደረሰባት ነገር አይደለም እሱን ማንንም ሰው አጠገቧ ግቢዋ ድረስ እንዳይመጡ ማድረግ ትችላለች እኮ። መልካምና ጥሩ ሰው ያሳለፈችው ነገር ስለማትረሳ ነው። እቺን ሴት አይደል ጥሎ ሄደው። እናንተም እኮ ለዛ ነው እሷን ይቅርታ ወይም ከሱ ጋር እንድትሆን የምትፈልጉት ስለምታከብሯትና ትክክለኛ ለትዳር ለአብርሃም የምትሆን አይነት ሴት እንደሆነች ስለምታውቁ ነው። ግን መዋኛ ግን ውስጥ እየገባ እራት እየበሉ ከሚስቱ ጋር ማድረግ ያለበትን ነገር እያደረገች ያቺ ሴት ካሳየችው ኦልሬዲ ግልጽ የሆነ ነገር ነው። እንዴት ሩታ በዚህ ጉዳይ ተስማምታ ይቅርታ ልታደርግለት ትችላለች? አቁሙ፣ እነ ኤፍሬም አቁሙ፣ ሁላችሁም አቁሙ፣ እዩ ኢንተርቴይንመንትም አቁሙ በቃ። ስለዚህ ሴት ልጅ ህይወት የምታስብ ከሆነ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያው እንግዲህ እኛ አለን አንዳንድ ነገሮች ብዙ ነገሮችን ለማስተካከል ብለን ነበር እዚህ የመጣሁት እና እንደምታዩት ነገሮች አሁን ላይ እዚህ ኩሪፍቱ ያለው ነገር እና አብርሃም ጋር ሁሉም ጋር እና አቤል ጋር ያለው ነገር በጣም የሚደብር ነገር ነው። ትላንትና የተፈጠረውን ነገር አይታችኋል። የሩታ ዘመዶችን እንዲመጡ የጠራዋቸው እኔ ነበርኩ እና አብርሃም ያሉበት ድረስ ማለት ነው። ምክንያቱም ሄዶ አብርሃምን በስነ ስርዓትና በቀጥታ እንዲያወሩት ስለመፈለግ ስለነበረ ነው ያንን ያደረኩት። አብርሃምን መናገር ካለብን መመለስ ካለብንም እንመልሰዋለን ብለውኝ በሰላማዊ መንገድ መጥተው እንዲያወሩት ቡታጀራ ድረስ ሄደው እየፈለጉት ሌላ ነገር ሊፈጠር እንደሆነ ቤተሰብ ደግሞ እንደዚህ አይነት ወካታ እንዲሰማም እንዲያስብም እንዲጨነቅም ስላልፈለግን ኩሪፍቱ ድረስ እንዲመጡ ጠርቻቸው ነበር። ነገር ግን ዛሬ ምን ተፈጠረ? አቤልን አግኝተነው ነበረ ትላንትና። አቤልን አግኝተነው 2 ሰዓት ጊዜ ቀጠሮ ሰጥተነው ነበረ። አብርሃምን ሊጠራልን ሄዶ ነበረ። እኛም በሰዓቱ በቃ አቤል ይጠራልናል ብለን አስበን ነበር። አብርሃም ጋር ሄደ ሌላ አተካራ ከሚፈጠር እነ ኖቤልም ሄርሜላ የምትባል ልጅን አግኝተዋት ሌላ ነገር እንዲፈጠር ስላልፈለኩ እኔ ራቅ ብዬ አብርሃም የሚጠራበትን መንገድ ነበር የፈለኩት እና አቤል እንጠራዋለሁ ብሎ ሄዶ ዛሬ አቤል ምንድነው ያደረገው? ከዛ ካሉበት ሩም እንዲወጡ አድርጎ ቀጥታ ወደ አዲስ አበባ ይዟቸው እንደሄደ ሙሉ መረጃው ደረሰን። እኛ እዛው ነበርን። አሁንም ቢሆን ቀጥታ ወደ አዲስ አበባ ሄደዋል እና አብርሃም ማለት ነው። እዚህ ደብረ ዘይት ድረስ እንደመጣን ሲያውቁ እነ ኖቤል ይሄን ጉዳይ ለአንዴና ለመጨረሻ ጊዜ ሩታ የላከቻቸው አስፈርመው እንዲመጡ የነበረውን ዶክመንት መያዛቸውን ሲያውቁ እና አቤል ቶሎ ብለው ወደ ተወሰዱት አብርሃምን ወደ አዲስ አበባ አዲስ ነገር አለ የሆነ የተፈጠረ ነገር አለ ምናምን ብለው በአስቸኳይ ቶሎ እንዲወጣ ከሳምንት በላይ እዛ እንደሚቆዩ ነበር ማቀው። ቶሎ እንዲወጣ ነገሩትና እንዳንደርስበት አድርገውን አሁን ከነ ኖቤል ጋር ቻው ተባብዬ ነው መጣው። ቀጥታ እነ ኖቤል አሁን እያሰቡ ያሉት ነገር አብርሃም በቃ እነሱም በጣም ንዴት ውስጥ ነው ያሉት። ያ ሁሉ ነገር ስናረጋ አንተ መተንተ ስትላት እንደዚህ እንደምታንከራተታት ስለምናቅ ስለነበረ ነው ብሎ ነው እያሰቡ ያሉት እነሱ ማለት ነው። አንተ በየትኛው መንገድ እንደተረዳው አላውቅምና ተከትሎ ወደ አዲስ አበባ መጥተዋል። ከዚህ በላይ እኔ ላንተ ህይወት ስል እዚህ ድረስ መጥቻለሁ አይደል? ብዙ ነገር ልነግርህ፣ ብዙ የሚስተካከሉ ነገሮች አሉ። ስለዚህ አቤልና ብሩክ ከኛ የማሸሽ ስራ እየሰሩ ስለሆነ አንተ ደግሞ የነሱ ተገዢና የነሱን ሐሳብ እየተቀበልክ ትዳርን ወደ ሌላ አቅጣጫ እንዲሄድ ያደረክ ሰው ስለሆን ከዚህ በኋላ እኔ ምን ማድረግ አልችልም። ወደ ቡታጀራ መለሳለሁ። በዚህ ዙሪያ ደግሞ ምነግራችሁ ነገር ቢኖር ሩታ ከዚህ በኋላ አብርሃም ትመለሳለህ፣ መምጣት አይቀርም። ከዚህ በኋላ መጥተህ ሩታን ይቅርታ አድርጊልኝ
ምናምን ሌላ ነገር እንዳታወራ በቃ አያምርብህም። እሱ ብቻ ጉዳይ ሳይሆን ኤፍሬም በቃ ኤፍሬምም አቁም። ሩታ ሀገር ላይ አይደለም መውደቅ ያለብህ። ሩታ ቤቷ አይደል እንዴ የተቀመጠችው? እሷ የምትፈልገው ይሄንን ነው እንዴ? ምን እሷ አብርሃምን ጠልታው ነው እንዴ? ጠልታው እኮ አይደለም እንደዚህ ከሄርሜላ ጋር እየተንበላጠጠ እያየች አንተ መተግሯ ላይ ብትደፋ ምን ጥቅም አለው? ሩታም ቢኮ አላለችም። ሩታ እኮ ይሄን ትዳር እኮ አልፈልገውም እኮ አላለችም። ለምንድን ነው ሰዎች ልትረዱ ያልቻላችሁት ነገር ኤፍሬም ሩታም ቢያላለችም ሩታ እንዲፈርምላት መጠየቋ ትክክል ነች። እያደረገና እየሆነ ያለውን ነገር እያየች ሩታ ይቅርታ አድርጊለት ወይስ ሩታ ይቅርታ ስላላደረገችልህ ነው እነዚህን ነገሮች እያደረክ ያለው? ሄርሜላ ጋር በየሪዞርቱ በየእንትኑ እኛን እስከ መሸሽ ድረስ ያደረሰ ነገር ወይ በቃ ከዚህ በኋላ እኔ አሁን ትዳሩ እንዳበቃለት ነው የማስበው። ከዚህ በኋላ ሩታና አብርሃም ይመለሳሉ የሚል ሐሳብም የለኝም ምንም የለኝም። ምክንያቱም የአብርሃም ቤተሰቦች እነጋሽዬ በጣም መልካምና ጥሩ ሰዎች ናቸው። እኔ አንድ ነገር ስነግራችሁ ከዛ ቤተሰብ ውስጥ ነው የወጣው አብርሃም። እንደ አብርሃም የምወደው እንደ አብርሃም የማከብረው እንደ አብርሃም ለሰው የሚያስብ እንደ አብርሃም ለሰው አይምሮ የሚጨነቅ ሰው እንዲከፋው የማይፈልግ አይነት ሰው መልካምና ጥሩ ሰው ነው። ነገር ግን ያ መልካምና ጥሩነቱ ለራሱ ህይወት ግን ዋጋ እያስከፈለው ነው። ያ እስከሆነ ድረስ አንተ በሼምም ሆነ ሰው እንዳይከፋም ብለህ የምታደርጋቸውን ነገሮች ይህንን ማስተካከል ካልቻልክ ሩታ አብርሃም ልትሆን አትችልም። ስለዚህ ሩታ አብርሃም መሆን አትችልም። እነ ኤፍሬም እየሄዳችሁ ሩታን አታስጨንቋት። ሩታ ምንም ጥፋት የለባትም። በቃ እሷ ኑሯን እየኖረች ነው። ይህንን ነገር እያደረገ እናንተ እንደ ወንድም ኤፍሬም ሩታን አታስጨንቃት። እግሯ ላይ ስለወደክ አይደለም፣ በጣም ክብር አላት። ለአብርሃም ጓደኞችም ሆነ ለአብርሃም ቤተሰብ ለወንድሞች በጣም ክብር አላት። እንደምትወዷትም ለሷ ጥሩ አመለካከት እንዳላችሁም ያውቃል። ያንን ሁሉ ደግሞ መስዋዕትነት እየከፈልክም ያለው ከሩታ ውጪ ለአብርሃም ለህይወቱ የምትጠቅመው ሰው እንደሌለ ስለምታውቅ ነው። ኤፍሬም ግን አሁን ተዋት፣ በቃ እቺ ልጅ ተዋት፣ አትለምናት። ጥፋት እዛ ጋር እያጠፋ እዚች ጋር ይቅርታ አድርጊለት። ይቅርታ ስላደረገችለት አይደለም። መጀመሪያ ጥፋት ማለት ይሄ በአፍ የሚወጣው ይቅርታ አይደለም። አብርሃም በአፍ የሚወጣው ተግባር ላይ አሳያትና እራሷ ትደውልላለች። እኔ የምነግርህ ነገር ተግባርህ ሌላ ሆኖ አፍህ ደግሞ እሷ ጋር ሲመጣ ይቅርታን የሚያሻ ከሆነ በቃ የሚፈልግ ከሆነ ይሄንን ሐሳብ እኔ ልትቀበለው ትችላለች። ተቃጥለሽ ኑሪ ነው ምንድነው? አሁን ሄርሜላ በዚህን አክል ደረጃ አንተን ፍራንክ እያደረገች ከሴት ልጅ የማይጠበቅ ነገር ነው። እኔ አሁን እዚች ጋር ሴት ነች አይደል? ሌላ የተለየ አይነት መንገድ እየተጠቀመች ሩታ በዚህ ጉዳይ ልትናደድ እንደምትችል እያወቀች ይሄን ነገር ማድረጓ በቃ አብርሃምና ሩታ ተፋጠዋል፣ ደስ ብሏታል። አብርሃምና ሩታ መፋታታቸውን ከዚህ በፊት የምትፈልገው አይነት ሰው ነች ማለት ነው። እኔ ይሄንን ነው የምነግራችሁ። ስነግራችሁ ግን ማለት ነው በቃ ተዋት ሩታ የምትሄድበት መንገድ። እኛ እዚህ ድረስ እነ ኖቤል መተው እንዲያስፈርሙት የፈለግንበት ምክንያት እንደዚህ የሆንክ እያየች ወረቀቱን አስቁመናት ብዙ ነገር ተነጋግረን አብርሃም የሚመለስበት መንገድ አለ ብለን ሩታን አሳምነናት እነጋሽዬ ተነስተዋል። በዚህ ጉዳይ ሐሳብ ሊሰጡ ሊያስተካክሉ በቃ ተነስተዋል። ግን እዚች ጋር የምታየው ነገር ደግሞ እና እየሄዱበት ያሉበት ህይወት እንደዚህ መሆኑን ሲታወቅ እንዴት ብላ ሩታን ጋሽዬ ምን አፍ ኑሮት ሩታን ተይ ሊላት ይችላል? ቆይ አሁን ጋሽዬም እኮ ከባድ ነገር ሆኖበታል። እኔ ሌላ ነገር እንዳይፈጠር እፈራለሁ። እነ ኖቤል በጣም ተናደዋል። በተለይ አቤል በሸወዳቸው ሽወዳ በጣም ተናደዋል። እዛ እየጠበቅናቸው አዲስ አበባ ድረስ ቶሎ እንዲሄዱና ኩሪፍቱ ላይ አብርሃምን እንዳናገኘው አቤል ነው ያደረገ። ምክንያቱም ቀድሞ እኛን አግኝቶ ነበረ። ያንን ለምን እንዳደረገ አላውቅም። እኛ አብርሃም ሄደን ወይ ሊመቱት ምናምን አይደለም። እኔ አብርሃም ጓደኛዬ እኮ ነው። ስህተት እየሰራ እያጠፋ ቢሆንም የእሱን ጉዳት እናንተ መፈለግ አይነት ሰው አይደለም። እኔ እንዲስተካከላ እንዴ እዚህ ድረስ የመጣሁት ኩሪፍቱ ድረስ። ግን
በዚህን አክል ደረጃ ልጁን ጦስ ውስጥ እየከተታችሁ እንደዚህ የምታረጉት ከሆነ ያዝልቅላችሁ። ወደ አዲስ አበባ እንደሄዳችሁ ሰምተናል፣ ግን የአዲስ አበባ ድረስ ተከትዬ አልመጣም። እኔ አንተ እየሸሸኝ ያንተን ህይወት ላስተካክል አልችልም። የራስን ህይወት የምታስተካክለው ራስህ ነው። አንተ ሞኝነ በቃ የሆነ ለሰው የዋነ እየተባለ ብዙ ጥፋቶች ህይወት ላይ ሲጠፋ ሰው በጣም ላንተ ስለሚወድ ነው። በቃ ከምታረገው ነገር አንፃር ነው። ግን ገደሉ ስገባም በኋላ የሚጸጽተን ነገር እንዲሆን ስለማንፈልግ አንተ ከሄርሜላ ጋር እዛ ገንዳ ውስጥ እንትን ትላለህ። እዚች ጋር ሩታ የክሱን እንትን አቁሚ ምናምን እያሉ ወንድሞች ይመጣሉ። የማይመስል ነገር ነው። እዛ ጋር አንተ ከሌላ ሴት ጋር የተዝናና እዚህ ጋር ሩታ እንዴት ለምንድነው የማትፈርምላት? ፈርማ አትገላገልም እንዴ? ከዛ ነፃነትህን አውጀ ማድረግ ያለብንም መዝናናት ያለብም መፍታታት ያለብም ነገር አድርግ። በቃ ግን እዚህ ጋር በተዳራ ስርዓት ነገሮች ሳይፈጸሙ እንደገና መተህ እዚች ጋር ከሌላ ሰው ጋር እንደዚህ ይሆን ይሄ በጣም የሷን ሞራል ያስብለት። በዚህና ደረጃ መጨነቅ ካልቻልክ ከባድ ነው። አንተ መተህ ይቅርታ ብላት ስለሄድ የአብርሃም ጥፋት አይደለም እንዲባል እንዳታስብ። ያንተ ጥፋት ተግባር ላይ ነው። ተግባር ላይ ሰው እየአሳሳተ ነው። አቤል ለምንድነው ከኔ ጋር ማያገናኝ? እኔ እናንተ እኮ በአካል እንገናኝ አይደል እንዴ? አንዳንዴ ለምንድነው እንደዚህ አይነት ጉዳዮች እንድንገናኝ የማይፈልግ? መነግረ ነገር ቢኖር አብርሃም ለኖቤል ፈርምላቸው። ይሄንን ደግሞ ካልፈረምክ ልጅቷ እየተሰቃየች የምትቆይበት ምንም አይነት ምክንያት የለም። ፍታት፣ በቃ ሩታን መፍታት ነው ያለብህ። በቃ መፍታት ነው ያለብህ። እኔ እንደሚሰማኝ ከሆነ ፍታት ሩታን፣ ነፃነቷን ታውጅ። እሷም የራሷን ኑሮ ትኖር፣ አንተም የራስህን ኑሮ ነው። ቢያንስ አስብ እንጂ ለቤተሰቦች ክብር አስብ። ወንድሞች በዚህ ናክል ደረጃ እየተጨነቁ ያሉት አብርሃም ለቤተሰቦች ክብር መሰልቸቱ አይደለም። አብርሃም ዛሬ እዚች ጋር ከሄርሜላ ጋር ገንዳ ውስጥ ተገቢ ባልሆነ መልክ ትንቦጫረቃለህ። ነገ መተህ ደግሞ ሩታ ጋር ይቅርታ አድርጊልኝ እንደምትላት ስለማቅ ነው ይሄን ነገር እየተናገርኩ እዚህ ድረስም የመጣሁት። ግን እኔም ብትሰማኝ ኖሮ ብዙ ነገሮች የመስተካከል አቅም ይኖራቸው ነበር። ምን ልትሰማኝ አልቻልክም። ምክንያቱም እኛ ላንተ ምንናገር ነገር ምን እንደሆነ ማለት ልትረዳው እንዳልቻልክ አልገባኝም። ለምንድን ነው የእኛን ሐሳብ ማትቀበለው? የወንድሞችን ሐሳብ የነጋሽዬን ሐሳብ ማትቀበልበት ምክንያት ምን እንደሆነ ግራ እስኪገባኝ ድረስ ነው። አሊያም ይሄን ትዳር አልፈልገውም ካልክ በቃ መተው ነው። ሌላ ለምንድን ነው ዝባዝንኪ ውስጥ የምትገባው? አባትም ይልህን ካልሰማ አብራ፣ ወንድሞችም ይሉን ካልሰማ፣ ጓደኞች የሚሉን እየሰማ ልትኖር በእነሱ ሐሳብ ነው የምትሄደው። አንተም እስከ መቼ ነው የምትዝናናው? እኔ ግራ የገባኝ ነገር አብርሃም እስከ መቼ ነው የምትዝናናው? ማለት አንተ እንዳይከፋ እያሉ ብዙ ያዝናኑ ነው። ኩሪፍት ይወስዳል። አንተ እንዳይከፋ ተብለ ሌላ ነገር ተደረገልህ። አንተ እንዳይከፋ ተብለ ብዙ ነገር አደረገችልህ። እስከ መጨረሻው ነው እንዳይከፋ የምታደርገው ማለት እስከ መጨረሻው ተጋብታችሁ ልጅ ወልዳችሁ ከሄርሜላ ጋር እስከ መጨረሻው እስክትሄዱ ነው እስክትሸመግሉ ነው እንዳይከፋ የምታደርግልህ ሄርሜላ? ወይ እስከ መቼ ነው እንዳይከፋ የምታደርግልህ ሄርሜላ? ይሄን መልስ ነው። እስከ መቼ ነው ሄርሜላ አንተን እንዳይከፋ እያዝናናች የተለያየ ሀገር የምትቀጥለው? እስከ ትዳር ሊሆን ይችላል፣ እስከ ልጆች እስከ መውለድ ሊሆን ይችላል የምታዝናና ማለት እንዳይከፋ የምታደርግ። ስለዚህ ተዋታ፣ በቃ ሩታን ተዋት፣ ፈርምላትና እንትን በላት፣ በቃ ገላግላት። አንተም ነፃነትን አውጅ። ሌላ ምንም ሌላ አልችልም። እንደ ጓደኛ በጣም የሚያሳፍር ነገር ነው እየሰራ ያለው፣ በጣም የሚያስጠላ ነገር። እኔ እዚህ ድረስ ተከትዬ ቢያንስ እዩኤል መጥቷል ተብሎ አቤል ሌላ ነገር ሲነግር ጓደኛ ነን ብዙ ነገር አሳልፈናል አይደል? እዚህ ድረስ የመጣበት ምክንያት ምንድነው ብለህ ማጣራት ነበረብህ፣ እኔን መስማት ነበረብህ። ግን አሁን እዚች ጋር አንተኛን ስታይ ሸሸንና እንደገና ከኩሪፍቱ ወደ አዲስ አበባ ሄደ። ያንን ነገር ደግሞ እያደረጉ ያሉት እና አቤል ናቸው። ለጥቂት ነው ያመለጠው። እኛ ሪሰፕሽኑ ጋር ደርሰን ነበር። አሁን ወጡ አሉ። በዛ ቅስፈት 2 ሰዓት ጠብቁኝ ብሎ አቤል እናንተ ላይ አንተን ወደ ሌላ ቦታ የመሸኘት ስራ ነበር እየሰራ ነበር። ለምንድን ነው ድብብቆሹ የተፈለገው? ለምንድን ነው የምትደበቀው? ግልጽ ለምንድን ነው የማታረገው? በቃ
ግልጽ የሆነ ነገር እኮ ነው ማለት ፍላጎት ነው ያረከው ያለው ነገር ከሄርሜላ ጋር የምታደርገው ነገር ፍላጎት ነው። ፍላጎት እስከሆነ ድረስ በግልጽ ማድረግ ነው። ሌላ ምንም የተደበቀ ነገር ማድረግ አያስፈልግም። ከሄርሜላ ጋር እንደዚህ መሆን ፍላጎት ከሆነ ሌላ የተደበቀ ነገር ማድረግ ምንም አይነት ነገር አያስፈልግም። ድብብቆች ማድረግ አያስፈልግም። እኔ እዚህ ኩሪፍቱ መጥቼ ያየሁትን ነገር በጣም ነው ያስጠላኝ። በቃ በጣም ነው የከበደኝ። መናገር እንኳን ስለ እንደዛ ነገር ማውራት እንኳን በጣም ይከብዳል። አንድ ባለትዳር ከሌላ ሴት ጋር መዋኛ ገንዳ ውስጥ እየገባ እራት እየበሉ ከሚስቱ ጋር ማድረግ ያለበትን ነገር እያደረገች ያቺ ሴት ካሳየችው ኦልሬዲ ግልጽ የሆነ ነገር ነው። እንዴት ሩታ በዚህ ጉዳይ ተስማምታ ይቅርታ ልታደርግለት ትችላለች? አቁሙ፣ እነ ኤፍሬም አቁሙ፣ ሁላችሁም አቁሙ፣ እዩ ኢንተርቴይንመንትም አቁሙ በቃ። ስለዚህ ሴት ልጅ ህይወት የምታስብ ከሆነ እሷን ቃጠሎና የእሷን ንዴት ማንም ሊረዳላት አልቻለም። መታ በእናንተ ፊት እንደምትስቀው አይደለም። ኤፍሬም አታስጨንቃት ሩታን። በቃ ስርዓት የምትይዝ ከሆነ ስርዓትን ያዝ። የምትቆጣጠርም ከሆነ የምትናገርም ከሆነ ሂድና ወንድምን ተናገር። እዛ ነው አሸሸ ገዳ እያለ ያለ ወንድም እያለ እዚህ ጋር መጣ ሩታን ልታስከፋችሁ ስለማትፈልግ አታስጨንቋት። አስቡ በቃ ጭንቅላታችሁ እሱ ነው እንጂ ጥፋት እያጠፋ ያለው እሷ ነች እንዴ? እሷ ይቅርታ አድርጉለት የምትለው እሱ እዛ ጋር የተጨመላለቀ እንደገና እዚህ ጋር መጣ ሩታን የምታስጨንቋት ለሰው ክብር ስላላት ነው። እሷም እኮ ሁሉንም ማባረር ትችላለች። ሁሉንም እየተናገረች እንትን ማለት ትችላለች። እንደደረሰባት ነገር አይደለም እሱን ማንንም ሰው አጠገቧ ግቢዋ ድረስ እንዳይመጡ ማድረግ ትችላለች እኮ። መልካምና ጥሩ ሰው ያሳለፈችው ነገር ስለማትረሳ ነው። እቺን ሴት አይደል ጥሎ ሄደው። እናንተም እኮ ለዛ ነው እሷን ይቅርታ ወይም ከሱ ጋር እንድትሆን የምትፈልጉት ስለምታከብሯትና ትክክለኛ ለትዳር ለአብርሃም የምትሆን አይነት ሴት እንደሆነች ስለምታውቁ ነው። ግን አታስጨንቋት በቃ። እሱ ያልፈለገውን ትዳር እናንተ መጣችሁ ልትለምኑለት አትችሉ። እሱ ያልፈለገውን ትዳር ጋሽዬ መጥቶ ሩታን ሊያስጨንቃት አይችልም። የእሱ ተግባር ሌላ ስለሆነ ይሄንን ነው እኔ የምነግራችሁ። እና ኤፍሬም በጣም ባታስጨንቃት ደስ ይለኛል። ሩታ ጋር ባትደርሱ ደስ ይለኛል። ተዋት። እንደ ሰው ካሰባችሁ እቺ በጣም ብዙ ነገር ችላ ነው ያለችው። እና ከቻላችሁ እንደውም የሚፋቱበትን መንገድ ፈልጉ። ሌላ ምንም ምን ምላችሁ ነገር የለም።